ባለፉት ዓመታት በአዲስ አበባ ከተማ ከ55.7 ቢሊዮን ብር በላይ የሚገመት የበጎ ፈቃድ አገልግሎት መከናወኑን የከንቲባ ጽሕፈት ቤት መረጃ አመላከተ። በአገልግሎቱ በተከናወኑ ከ15 በላይ ዋና ዋና አሳታፊ የበጎ ፈቃድ መርሃ ግብሮች የበጎ ፈቃድ አገልግሎት ባህልና ተደራሽነት በከፍተኛ ደረጃ እያደገ መጥቷል። በመዲናዋ ከተከናወኑ መጠነ ሰፊ የበጎ ፈቃድ ስራዎች መካከል በቤት ግንባታ መርሃ ግብር 46441 ቤቶች ተገንብተው ለአቅመ ደካሞችና ለሀገር ባለውለታዎች መተላለፋቸው በመረጃው ተመላክቷል። በአማራ ክልል እየተከናወነ በሚገኘው የኮሪደር ልማት ፕሮጀክት እስካሁን ባለው ጊዜ ውስጥ ከ180 ሺህ በላይ ለሚሆኑ ዜጎች የስራ ዕድል ተፈጥሯል። በመሰረተ ልማት ዘርፍ በበጀት ዓመቱ ከ204 ኪሎ ሜትር በላይ መንገድ ለመስራት ታቅዶ እስካሁን 137 ኪሎ ሜትር በላይ የሚረዝም መንገድ ማጠናቀቅ መቻሉን የክልሉ ከተማና መሰረተ ልማት ቢሮ መረጃ አመላክቷል። በዚህም ከተከናወኑት የስራ ክፍሎች መካከል 18 ኪሎ ሜትር የአስፋልት ንጣፍ መንገድ፣ 64 ኪሎ ሜትር የእግረኛ መንገድ እንዲሁም ከ54 ኪሎ ሜትር በላይ የሳይክል መስመር ግንባታ ይገኙበታል። ከወላይታ ሶዶ ወደ ገሳ ከተማ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ላይ በደረሰ የትራፊክ አደጋ የ4 ሰዎች ህይወት አለፈ። አደጋው ልዩ ስሙ ዛሮ ቁልቁለት ተብሎ በሚጠራው ቦታ ላይ የህዝብ ማመላለሻ ተሽከርካሪው በመገልበጡ ነው የደረሰው። በተጨማሪም ሌሎች ተሳፋሪዎች ላይ ጉዳት መድረሱ ተነስቷል።